የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ ባለስልጣኑ ከስልጣን መባረራቸው ተሰማ። በጠቅላይ ሚኒስትር አብይ አህመድ የተሾሙት የብልጽግና ከፍተኛ ባለስልጣኑ ከባለስልጣናት ጋር በፈጠሩት አለመግባባት ምክንያት በአስቸኳይ ከስልጣን መባረራቸው ከፍተኛ መነጋገሪያን ፈጥሯል። በ4 ኪሎ ቤተ መንግስት በተደረገው የከፍተኛ ባለስልጣናት ስብሰባ ላይ በተነሳው አለመግባባት ባለስልጣናት አንገት ለአንገት እስከ መያያዝ ደርሷልም ተብሏል። ሙሉ መረጃው በዘገባችን ተካቷል። በሌላ ሰበር መረጃ በቦሌ ዓለም አቀፍ አየር ማረፊያ ውስጥ ፍንዳታ መከሰቱ ተሰማ። በርካታ የዓለም አቀፍና የሀገር ውስጥ በረራዎችን በሚያስተናግደው በቦሌ ዓለም አቀፍ አየር ማረፊያ የተከሰተው አደጋ ከፍተኛ መነጋገሪያን ፈጥሯል። በክስተቱ ላይ የአየር መንገዱ መግለጫን አውጥቷል። በዝርዝር እንመለከተዋለን። በወልቃይት ጉዳይ እንደማይደራደሩ ጄኔራሉ ተናገሩ። ጦርነትን ለማስወገድ እንሰራለን ያሉት ጄኔራል ታደሰ ወረደ ለሰላም ብለን ግን የሚንሸጠው ግዛት የለንም በማለት ተናግረዋል። ጄኔራሉ ስለ ትግራይ ክልል ወቅታዊ ሁኔታን አስመልክተው ሰፋ ያለ ማብራሪያን ሰጥተዋል። ሙሉ መረጃው በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላ መረጃችን በማይናማር ስቃይ ውስጥ የሚገኙ ኢትዮጵያውያንን መንግስት እንዲረከብ ጥሪ መደረጉ ተሰማ። የማይናማር ወታደራዊ መንግስት ዛሬ ባወጣው ይፋዊ መግለጫ በእስር ቤቶች የሚገኙ የውጭ ሀገር ዜጎችን ሀገሮቻቸው እንዲረከቧቸው ጥሪ አቅርበዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። በሌላ መረጃ በተከፈተው የጅምላ ተኩስ በርካታ ሰዎች መገደላቸው ተሰማ። በአውስትራሊያ በአይሁድ ፌስቲቫል ላይ በተከፈተው የጅምላ ተኩስ ቢያንስ በደርዘን የሚቆጠሩ ሰዎች መገደላቸው ተዘግቧል። በጉዳዩ ላይ የአሜሪካ መንግስት መግለጫን ሰጥቷል። በዝርዝር እንመለከተዋለን። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም በወልቃይት ጉዳይ እንደማይደራደሩ ጄኔራሉ ተናገሩ። ጦርነት ለማስወገድ እንሰራለን ያሉት ጄኔራል ታደሰ ለሰላም ብለን ግን የሚንሸጠው ግዛት የለንም በማለት ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ይህንን ያሉት የትግራይን ህልውናና ደህንነት ለማረጋገጥ በሚል መሪ ሐሳብ ከታህሳስ 2 ቀን 2018 ጀምሮ ለተከታታይ 3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራሮች አቅጣጫዎች፣ እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ባደረጉት ንግግር ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መወጣት ነው በማለት ተናግረዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋውን መጠን ከፍተኛ ነው ብለዋል። ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ መጥቷል። በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግሮች፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር፣ ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተጋላጭነት መጠናችን በእጥፍ እንዲጨምር አድርጎታል ሲሉ ጄኔራል ታደሰ በትግራይ ያለውን አሳሳቢ ሁኔታ ተናግረዋል። በተጨማሪም ጄኔራል ታደሰ እንዳሉት ደግሞ ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞት እንኳ የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። ለዚህ መፍትሄው ደግሞ በውስጣችን በምንፈጥረው አቅም ነው ሲሉ ፕሬዝዳንቱ ተናግረዋል። ከጎረቤት ክልሎችና ከፌደራል መንግስቱ ጋር ያለውን ግንኙነት በተመለከተም በአግባቡ እንሰራበታለን ያሉት ፕሬዝዳንት ጄኔራል ታደሰ የሚኖረንና የምንፈጥረው ግንኙነት ግን በአቻ ለአቻ መርህ በራስ መተሳሰርና መደጋገፍ ላይ የተመሰረተ መሆን አለበት ሲሉም ተናግረዋል።
ወደ ሌላኛው መረጃችን ስናመራ በማይናማር ስቃይ ውስጥ የሚገኙ ኢትዮጵያውያንን መንግስት እንዲረከብ ጥሪ መደረጉ ተሰማም። የማይናማር መንግስት ኢትዮጵያን ጨምሮ በርካታ ሀገራት ዜጎቻቸውን እንዲረከቡ ጥሪ አቅርበዋል። የማይናማር ወታደራዊ መንግስት ዛሬ ባወጣው ይፋዊ መግለጫ በእስር ቤቶች የሚገኙ የውጭ ሀገር ዜጎችን ሀገሮቻቸው እንዲረከቧቸው ጥሪ አቅርበዋል። በድረገጽ በሚደረግ ማማለያ ተታለው ወደ ማይናማር የሚሄዱ የተለያዩ ሀገር ዜጎች እንዳሉ ከዚህ ቀደም በስፋት መዘገቡ የሚታወስ ነው። ከነዚህ መካከል በርካታ ኢትዮጵያውያን ወጣቶች የሚገኙበት ሲሆን ወጣቶቹ ማይናማር ከገቡ በኋላ በእስር ላይ ሆነው የቀን ስራ እንደሚሰሩ በስፋትም ሲገለጽ ቆይቷል። የተወሰኑ ኢትዮጵያውያን ከዚህ እስር ቤቶች አምልጠው ወደ ሀገራቸው መመለሳቸው አይዘነጋም። የማይናማር ወታደራዊ መንግስት በቅርቡ በእነዚህ እስር ቤቶች ላይ መጠነ ሰፊ ዘመቻን ያደረገ ሲሆን ይህንን ተከትሎም በሺዎች የሚቆጠሩ የተለያዩ ሀገር ዜጎችን አስለቅቆ አሁን በማቆያ ጣቢያ ውስጥ አስቀምጧቸዋል ነው የተባለው። የማይናማር የሀገር ውስጥ ጉዳይ ምክትል ሚኒስትር የሆኑት ጀነራል ሁንግ ካዩ ዛሬ በሰጡት መግለጫ እነዚህ የውጭ ሀገር ዜጎችን መቀለብ እየከበዳቸው መምጣቱን ገልጸው ሀገሮቻቸው በአስቸኳይ እንዲረከቧቸው ጠይቀዋል። ከነዚህ ውስጥ ቁጥራቸው ከ500 በላይ የሚሆኑ ቻይናውያን መሆናቸውን ገልጸው ከ100 እስከ 300 የሚሆኑት ዜጎች ያሏቸው ደግሞ ኢትዮጵያ፣ ቪየትናም፣ ኬንያና ህንድ መሆናቸውን አስረድተዋል። በሺዎች የሚቆጠሩት የውጭ ዜጎች ከታይላንድ ድንበር አጠገብ በሚገኝ ማቆያ ስፍራ እንደሚገኙ ያስታወቁት ሚኒስትሩ የተጠቀሱትን ሀገራት ዜጎቻችሁን ውሰዱልን ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። በሌላ መረጃችን በቦሌ ዓለም አቀፍ አየር ማረፊያ ውስጥ የእሳት ፍንዳታ መከሰቱ ተሰማም። በርካታ የዓለም አቀፍና የሀገር ውስጥ በረራዎችን በሚያስተናግደው በቦሌ ዓለም አቀፍ አየር ማረፊያ ውስጥ የእሳት አደጋ መከሰቱ ተሰምቷል። የኢትዮጵያ አየር መንገድ ትላንት እሁድ ታህሳስ 5 ቀን 2018 ከቀኑ 9 ሰዓት አካባቢ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተርሚናል 2 ውስጥ አነስተኛ የእሳት ቃጠሎ ተከስቶ እንደነበረና ወዲያውኑ ቁጥጥር ስር ማዋሉን ገልጿል። የአፍሪካ የትራንስፖርት ማዕከል በሆነው በዚሁ ተርሚናል የተከሰተው ይህ ክስተት በመንገደኞች ማስተናገጃ ህንፃ ውስጥ እየተከናወነ በነበረው የጥገና ስራ ምክንያት የተፈጠረ መሆኑ ተነግሯል። እንደ አየር መንገዱ መግለጫ ለቃጠለው መነሻ የሆነው በጥገና ስራ ላይ የነበረው የብረት ብየዳ የተፈጠረ የእሳት ፍንጣቂ ፈንድቶ ይህ ፍንጣቂ በአቅራቢያው ወደ ነበረችው አንድ ትንሽ ክፍል በማረፏ እሳቱ ተቀጣጥሏል ብሏል። ይሁን እንጂ በስፍራው የነበሩ የደህንነት ባለሙያዎችና የአደጋ ጊዜ ሰራተኞች በወሰዱት ፈጣን እርምጃ እሳቱ ምንም አይነት የከፋ ጉዳት ሳያደርስ ወደ ሌሎች ክፍሎች ሳይዛመት ወዲያውኑ እንዲጠፋ ተደርጓልም ተብሏል። ቦሌ ዓለም አቀፍ አውሮፕላን ማረፊያ በቀን በርካታ ዓለም አቀፍና የሀገር ውስጥ በረራዎችን የሚያስተናግድ እንደመሆኑም መሰል ክስተቶች የስራ እንቅስቃሴዎችን እንዳያስተጓጉል ጥብቅ የሆነ የደህንነት አሰራሮች እንዳሉትም ይታወቃል። በዚህም መሰረት አሁን በተፈጠረው ክስተት በመንገደኞች መውጫና መግቢያ እንቅስቃሴም ሆነም በበረራ መርሃ ግብሮች ላይ የተፈጠረ ምንም አይነት መስተጓጎል እንደሌለም አየር መንገዱ አረጋግጧል። በአሁኑ ሰዓት በኤርፖርቱ የሚገኙ አገልግሎቶች በመደበኛ ሁኔታ እየቀጠለ ሲሆን መንገደኞችም ያለምንም ስጋት ጉዞአቸውን እያደረጉ መሆኑን ለማወቅም ተችሏል። የኢትዮጵያ አየር መንገድ የኢስታር ኤርላይንስ አባልና በአፍሪካ ቀዳሚ አየር መንገድ እንደመሆኑ ለደንበኞቹ ደህንነት ቅድሚያ እንደሚሰጥም በድጋሚ አረጋግጧል። ወደ ሌላኛው ሰበር መረጃችን ስናመራ ከፍተኛ ባለስልጣኗም ከስልጣን መባረራቸው ተሰማም። በጠቅላይ ሚኒስትር አብይ አህመድ የተሾሙት የብልጽግና ከፍተኛ ባለስልጣን ከባለስልጣናት ጋር በፈጠሩት አለመግባባት ምክንያት በአስቸኳይ ከስልጣን መባረራቸው ከፍተኛ መነጋገሪያን ፈጥሯል። በ4 ኪሎ ቤተ መንግስት በተደረገው የከፍተኛ ባለስልጣናት ስብሰባ የተነሳው አለመግባባት ባለስልጣናት አንገት ለአንገት እስከ መያያዝ ደርሰዋልም ተብሏል። ይህ አለመግባባት የተነሳው በልማት ባንክ ከፍተኛ ባለስልጣናት መካከል ነው ተብሏል። በኢትዮጵያ ልማት ባንክ ከፍተኛ ባለስልጣናት ሹመቶችና በአመራር ምደባ ዙሪያ የተነሳው አለመግባባትን ተከትሎ የባንኩ ከፍተኛ አመራር እንዲሰናበቱ ተደርጓል። በዚህም ዶክተር ኢሳያስ ካሳ የኢትዮጵያ ልማት ባንክ ፕሬዝዳንት ሆነው ተሹመዋል። የመንግስታዊው ልማት ባንክ ፕሬዝዳንት የነበሩት ዶክተር እመቤት መለሰ ከስልጣን መነሳታቸውን
ተከትሎ በምትካቸው ዶክተር ኢሳያስ ካሳ መሾማቸው ተነግሯል። ይህንን ሹመት ያደረጉት በዶክተር ብሩክ ታዬ የሚመራው የኢትዮጵያ ኢንቨስትመንት ሆልዲንግ ነው። የቀድሞ የቦርድ ሰብሳቢ የነበሩት አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት ዶክተር እመበት መለሰም አርብ ታህሳስ 3 ቀን 2018 የተተኩት በምክትል ፕሬዝዳንቶች ሹመትና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚው መካከል የነበረው አለመግባባት ከጠነከረ በኋላ እንደሆነ ተነግሯል። ጉዳዩን በቅርበት የሚከታተሉ ሰዎች እንደሚሉት ከሆነ ይህ የተካረረ ልዩነት ስትራቴጂካዊ የውሳኔ አሰጣጥን እያደናቀፈ እንደነበርም ጠቅሰዋል። ለባንኩ ቅርበት ያላቸው ምንጮች እንደሚናገሩት አለመግባባቱን ለማርገብ የመጨረሻ ጥረት የተደረገው ከአንድ ሳምንት በፊት ሲሆን 4 ኪሎ ቤተ መንግስት በሚገኘው በጠቅላይ ሚኒስትር ጽህፈት ቤት ሚኒስትር በወይዘሮ ዓለምፀሐይ ጳውሎስና የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ አማካኝነት በአቶ ተክለወልድና በዶክተር እመበት መካከል ስብሰባ ጠርተው ነበር። ሆኖም በውይይቱ ልዩነቱን ማጥበብ እንዳልተቻለ ምንጮች አክለዋል። ይህንን ተከትሎ የባለስልጣናት ሹም ሽር የተደረገ ሲሆን ዶክተር ኢሳያስ ካሳ ዶክተር እመቤትን በመተካት የልማት ባንክ ፕሬዝዳንት ተደርገው ተሹመዋል ነው የተባለው። ዶክተር ኢሳያስ ካሳ ከዚህ ቀደም የካፒታል ገበያ ባለስልጣን ሲመሰረት በዶክተር ብሩክ ይመራ የነበረውን መስራች ስራ አስፈጻሚ አካል እንደነበሩም የሚታወስ ነው። የአመራር ለውጥ የተደረገው በባለስልጣናት መካከል የተፈጠረውን ክፍተት በማስተካከል አስተዳደርን ለማሻሻል ተቋማዊ አፈጻጸምን ለማሳደግና ልማት ባንክን ከብሔራዊ ቅድሚያ ከሚሰጣቸው አጀንዳዎች ጋር ለማጣጣም መሆኑን ያስታወቀው የኢትዮጵያ ኢንቨስትመንት ሆልዲንግ ያደረጋቸው ካሉ ሰፊ የለውጥ እርምጃዎች አንዱ አካል መሆኑን ገልጿል። በመሆኑም በሌሎች የመንግስት የልማት ድርጅቶች ላይ ተመሳሳይ ሹምሽሮች እንደሚደረጉም ይጠበቃል ተብሏል። በመጨረሻም በተከፈተው የጅምላ ተኩስ በርካታ ሰዎች መገደላቸው ተሰማም። በአውስትራሊያ በአይሁድ ፌስቲቫል ላይ በተከፈተው የጅምላ ተኩስ ቢያንስ ከ15 በላይ ሰዎች መገደላቸው ተዘግቧል። በሲድኒ ታዋቂ በሆነው ቦንዲ የባህር ዳርቻ ላይ 2 ታጣቂዎች የአይሁድ ፌስቲቫል ላይ ጥቃት ፈጽመው ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩት ደግሞ ቆስለዋል ሲሉ የአውስትራሊያ ባለስልጣናት ገልጸዋል። ጠቅላይ ሚኒስትር አንቶኒዮ አልቤዚ እሁድ ዕለት የተፈጸመው አውዳሚ የጅምላ ተኩስ የሽብር ድርጊት ነው በማለትም ከሰዋል። በአኑካሂ የመጀመሪያ ቀን በአይሁዳውያን አውስትራሊያውያን ላይ ያነጣጠረ ጥቃት ስለመሆኑ አስረድተዋል። የኒው ሳውዝ ዌልስ ፖሊስ እሁድ ዕለት በተፈጸመው የጅምላ ጥቃት ከሟቾች መካከል የ10 ዓመት ሴት ታዳጊ እንዳለች አስታውቀዋል። 15ቱ ሟቾች ዕድሜያቸው ከ10 እስከ 87 መሆኑንም ይፋ አድርጓል። ጥቃቱ የተፈጸመው የአይሁዳውያኑ የሃኑካሂን በዓል ጅማሮ ለማክበር ዝግጅት በሚደረግበት ወቅት ነው ሲልም ፖሊስ ሁኔታውን አስረድቷል። ጥቃቱን የፈጸሙት 2ቱ ታጣቂዎች አባትና ልጅ መሆናቸውን የፖሊስ ተናግሯል። የ50 ዓመቱ አባት ጥቃቱን በከፈተበት ቦታ ህይወቱ አልፏል። የ24 ዓመቱ ወጣት በአስጊ ሁኔታ በሆስፒታል ውስጥ ይገኛልም ተብሏል። የአውስትራሊያው ጠቅላይ ሚኒስትር ጥቃቱ በአይሁድ ማህበረሰብ ላይ ሆን ተብሎ ያነጣጠረ የጠራ የክፋት ድርጊት ነው ሲሉም ሰይመውታል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ከአውስትራሊያቻቸው ጋር ሰኞ ጠዋት ላይ በስልክ በጥቃቱ ዙሪያ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጎት በሰጡት መግለጫ ገልጸዋል። በመግለጫው ዩናይትድ ስቴትስ አስከፊውን የሽብር ጥቃት አጥብቃ እንደምታወግዝም ተናግረዋል። በዓለም ዙሪያ ያሉ አይሁዶች የዛሬ ምሽት የሃኑካሂ ሻማዎችን ሲያበሩ በጨለማ ላይ የተቀዳጁትን የብርሃን ድልና የአይሁዶችን ጭቆናን ለመቋቋም የረጅም ጊዜ ታሪክን ያወሳሉ ሲሉ መግለጫው አክሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።